የወንዶ ገነት ደብረ ገነት ቅድስት ኪዳነ ምሕረትና ቅዱስ ገብርኤል አንድነት ገዳም ከአዲስ አበባ በ270 ኪሎ ሜትር መንገድ ላይ ከሐዋሳ 36 ኪሎ ሜትር ርቀት ላይ ትገኛለች። ገዳሟ በወንዶ ገነት ዋቢ ሸበሌ ፍልውሃ የተፈጥሮ ሙቅ ውሃና መዝናኛ አጠገብ የምትገኝ ሲሆን ታዲያ አካባቢው በተፈጥሮ የታደለ በመሆኑ የብዙ ቱሪስቶች መዳረሻ ከመሆንም በላይ ንጉሱ አጼ ኃይለ ሥላሴ በዚህ ቦታ ላይ እየመጡ ስለሚጎበኙ ቤተ መንግስትም አሳንጸውበታል። ገዳሟ በአጼ ኃይለ ሥላሴ ዘመነ መንግስት በ50 ዓመተ ምህረት ነው የተመሰረተችው። ያሰራቻትም የአጼ ኃይለ ሥላሴ ልጅ ተናኘ ወርቅ ኃይለ ሥላሴ ነው ያሰራችው። በዚህን መሰረት ይህች ቤተ ክርስቲያን እንደተሰራች አጼ ኃይለ ሥላሴ ገብተው ከዚች ቦታ ጸልየው ሲወጡ የተናኘ ወርቅ ታዛዥ የሚላላካት የነበረ በዚህ በአካባቢው ብዙ ፍራፍሬዎች ስለሚበቅሉ አሁን ትርንጎ የተለያየውን ሁሉ አመጣችና ለአባቷ ስትሰጣቸው ተመለከቱና አዩና ይህች ቦታ ማን ትባላለች ብለው ጠየቁ። ሲጠይቁ ወንዶ ባልጋ እና የሚል ነበረ ስሙ በፊት ሲጠራ የነበረው። የለም ይቺ የገነት ምልክት ናት፣ የገነት ቦታ ናት፣ እንዲህ አይደለም መባል የሚገባ ወንዶ ገነት መባል አለባት ብለው ስሙን ሰይመዋታል። ከዚህ ሆና የሰየሟት አሁን ወንዶ ገነት ተብሎ አገሩ ሁሉ እንግዲህ በዚህ ምክንያት ኃይለ ሥላሴ በሰየሟት ወንዶ ገነት ተብላ ትጠራለች። በዚህ ገዳም ብዙ አባቶች መተውባታል። አቡነ በርተለሜዎስ በምንኩስናም አገልግለውባታል። ይህች ገዳም ትንቢት ይቀድሞ ለነገር እንደሚባለው በቃል ገዳም ስትባል ከቆየች በኋላ ገዳም የሚለው ስያሜ በደብዳቤ ለማጸደቅም በገዳሟ ያሉ አገልጋዮችም ባደረጉት ጥረትም ብፁዕ አቡነ ገብርኤል ዶክተር መልካም ፍቃድም አንድነት ገዳም በመባል በ2003 ዓመተ ምህረትም ስሟ ጸድቆ በአንድነት ገዳምነት ትገኛለች። ይችን ቦታ በመጀመሪያ አቡነ ጎርጎርዮስ በተለይ መተው ቦታዋን ከማየታቸው የተነሳ ኪዳነ ምሕረት ብቻ ነበረች ጽላት የነበረው። ስለዚህ ታቦተ ቅዱስ ገብርኤልን ባርከው አስገብተው አቡነ ጎርጎርዮስ ይችን ቦታ እንግዲህ ደርበው አብረው እንዲገለገሉ አድርገዋል። ከዚያም በመቀጠል አቡነ በርተሎሜዎስ በምንኩስናቸው ወቅት ገና ጳጳስ ሳይሆኑ ከይች ቦታ መጥተው ያገለግሉባት ይረዱባት ነበረ፣ ይጸልዩባት ነበረ። ከዚያም ሌላ እንደገና ብፁዕ አቡነ ገብርኤል ዶክተር የቦታዋን ማዕረግ በማየት የቦታዋን ታላቅነት በማየት መጥተው የለምች ገዳም በደብርነት ብቻ መሆን የለባትም በማለት በ2003 ዓመተ ምህረት አንድነት ገዳም እንድትባል ሰይመዋት በዚያ ጀምራ ይኸው በአንድነት ገዳም እየተጠራች ነው። ብፁዕ አባታችን አቡነ ገብርኤል ይህች ቦታ መተዳደሪያ የላትም፣ ካህናቶቹ ዲያቆናቶቹ፣ ስለዚህ እንደው በአሁን ቢረዳቸው እንደውም በተለያየ እንኳ ክፍያ እንዳትከፍል በመል 10,000 ብር በዚያ በዘመኑ መድበውላት ከጠቅላይ ቤተ ክህነት በሲኖዶስ አስወስነው ገዳሟም ማንም ነገር እንዳትሆን አድርገው 10,000 ብር መድበውላት እስከ ዛሬ ድረስ ምንም ባይጨመር ያ እየተከፈለን ለቦታዋ እየተከፈለ ይገኛል። በገዳሟ በሚገኘው ጸበል የሚደረጉ ተአምራትም እንደቀጠለ ይገኛል። እመቤታችን ቅድስት ድንግል ማርያም ያደረገችው ተአምርም ከሚነገረው በላይ ሆኖ ይገኛል። በጣም ጥሩ ነው። በዚህ ቦታ በተለይ ጸበል አለ። እስካሁን ድረስ ጸበሉ ሙቅ ውሃ ነበረ። ይህም ጸበል በስሟ ነው፣ በኪዳነ ምሕረት ስም ነው የሚጠራው። ብዙ ሰዎች መጥተው
ጸበሉን ብቻ ሳይሆን ሱባኤ ገብተው ጸበል ተመተው ብዙ ሰዎች እንደተባለው ልጅ የሌላቸው ልጅ እንዲያገኙ ሆነዋል። ጤና የሌላቸው ጤና እንዲያገኙ ሆነዋል። ስራ የሌላቸው ሁኔታ ሁሉ ስራ ስጭኝ ብለው መተው የተማጸኑ ሁሉ በተለያየ መልኩ ስራ እያገኙ ይገኛሉ። እንደውም አንድ ወልደ ጊዮርጊስ የሚባል ልጅ በጣም ታሞ በጣም ስራ ሁሉ ትቶ በቃ እንግዲህ ከይች ነው መቀመጥ ያለብኝ ብሎ መቶ ሱባኤ ገብቶ ድኖ ከዚያ ጀምሮ እንግዲህ ቢያንስ ከ15 ዓመት በላይ ይሆነዋል ይሄ ልጅ። ከዚያ ጀምሮ የአርሴማን ማህበር በመመስረት በየወሩ እየመጣ በፊትም ሰበካ ጉባኤ ሆኖ በነፃ እያገለገለ ኑሮ ነበር። አሁንም ቢሆን በቃ ማህበሩን አልተውም በማለት እንደዚህ ብሎ የፈወሰችኝ መድኃኒቴ ናት በሚል እየረዳ ይገኛል። የመጣሁት ከአዲስ አበባ ሲሆን ያለሁት ደግሞ አሁን እዚሁ ወንዶ ገነት ኪዳነ ምሕረት ቤተክርስቲያን ነው። ወንዶ ገነት ኪዳነ ምሕረት ቤተክርስቲያንን ለመጀመሪያ ጊዜ ይዞኝ የመጣው የእህቴ ልጅ ነው። የመጣሁበትም ምክንያት ትንሽ ብዙ ችግርና ብዙ መከራ ደርሶብኝ ነበረ። ያንንም ተመልክቶ የእህቴ ልጅ እስቲና ብሎ የ16ን ጾም እዚህ የመጣሁኝ ፍልሰታን ጾም እንድናሳልፍ ያው በሱ እርዳታነት አማካኝነት መጥቼ ቦታዋ ደርሼ ቦታዋን ረግጬ ቦታዋን አይቼ ኪዳነ ምሕረትን ለመንኳት፣ ጠየቅኳት፣ አላሳፈረችኝም። ዛሬ ደግሞ ለዚህ ለተሻለ ህይወት አብቅታኛለችና አሁንም ለሷ ክብር ምስጋና ይግባት። ለልጇም ትልቁ ሸሩ መድኃኔዓለም ክብር ምስጋና ይግባው እላለሁ። አመሰግናለሁ። ያው እንግዲህ እዚህ ቤተክርስቲያን ውስጥ ስመጣ እዚህ ገዳሙ ስመጣ 20 ዓመት በላይ ነው የሆነኝና እቺ ቤተክርስቲያን ለኔ ብዙ ነገር ነችና የወለድኩባት ልጆቼም መተው የተባረኩበት እዚህ ቤተክርስቲያን ስንመጣ በጋሪ ነበር የምንመጣው አስታውሳለሁ። በጋሪ በፈረስ ነበር የምንመጣውና እቺ ቤተክርስቲያን አሁንም እስከ 20 ዓመት ሙሉ ሳቃት እንድቹ ነው ያለችውና እኛም በመጣንበት ሰዓት ከአዲስ አበባ እኔም የባለማዊ ስሙ በኃይሉ ገብረ ሕይወት ወይም ፍስሐ ጽዮን በየአመቱ 20 ምናምን ዓመት ሙሉ እንመጣለን። እናቶቻችንን አባቶቻችንን ይዘን እንመጣለንና እቺ ቤተክርስቲያን እውነት እንደመናገር ቃላት ያጥረኛል። እንዲሁ 20 ዓመት ሙሉ እያፈሰሰች ምን እያለችና የሚያግዛት ሰው እንኳን ከስንት በጥቂቱ ነው። እኛም ስንመጣ በ20 ዓመት እንደው ይቻልነው ነው ያህል የምናደርግላትና እባካችሁ እቺን ቤተክርስቲያን እናግዛት። አዲስ አበባም ያላችሁ አሜሪካም ያላችሁ ካናዳም ያላችሁ እንደው ስለ ኪዳነ ምሕረት እቺን ቤተክርስቲያን እናግዛት። ማንም የላትም፣ እንርዳት። ኪዳነ ምሕረት ለኔ ያደረገችልኝ ነገር ብዙ ነገር ነው ያደረገችልኝ። እውነት ኳስ ተጫዋችን በነበርኩበት ሰዓት ብዙ ነገር አድርጋልኛለች። ኳስም አቁሜ በተለያየ ስራ ውስጥ ነው ያለሁት። አሁን ምንም ያሳጣችኝ ነገር የለም። ኪዳነ ምሕረት ለኔ እንደሞላችልኝ ለእናንተም ትሙላላችሁ። ኪዳነ ምሕረት ልጅ ሰጣኛለች፣ የልጆች አባት አድርጋኛለች፣ የንብረት ባለቤት አድርጋኛለች። ኪዳነ ምሕረት 20 ዓመት ሙሉ ሳላቋረጥ ኪዳነ ምሕረትን እየመጣሁ እማጸናታለሁ። እናቴ ኪዳነ ምሕረት ለኔ እንደሰማች፣ ለጓደኞቼ እንደሰማች፣ ለእናቴ ለእህቶቼ ለወንድሞቼ እንደሰማች ለእናንተም ተስማችሁ እባካችሁ እቺን ኪዳነ ምሕረት አግዟት። በገዳሟ ያለው መሰረታዊ ችግር አንደኛ በአካባቢው የኦርቶዶክስ አማኝ የሆኑ ሰዎች ከ10 አይበልጡም። ይኸውም ከመንግስት የሚሰሩት ናቸው። ሰው የለባትም። ጠቅላላ ዙሪያውን በተለያየ እንግዲህ ሃይማኖት የታጠረች አካባቢ ናት። በሁለተኛ ደረጃ ይቺ በፊትም እንግዲህ ለጸሎት ቤት ተብላ እንደተሰራይ በቅንነታቸው መሰረት ያው እንዲቀደስባት እንዲወደስባት ቢሆንም ስለዚህ የቤተ ክርስቲያን ስርዓቷን ያልጠበቀ አንድ በር ብቻ ያለው ከዚያውም በተለይ ዲያቆናት ካህናት ከሌላው አካባቢ እየመጡ የሚጋቡት ከይህ ነው፣ የሚቆርቡት ከይህ ነው፣ ስጋ ወደሙ የሚቀበሉ ከይህ ነው። መነኮሳት ከሌላ ቦታ መጥተው የሚመነኩሱት ከይህ ነው። በዚህ ጊዜ ለማስተናገድ አጠቃላይ ብዙ ችግር አለ። ከውስጥ ጠባብ ነው፣ ምንም ነገር የለም። ከዚያም በላይ እንደገና ፍሳሹ በየጊዜው ያፈሳል። ውስጡ አጠቃላይ እናቶች ከይህ ያሉ ማስቀደሻ እያጡ በችግር ላይ ነው ያሉት። ስለዚህ ሁሉም እንሰራለን ብሎ ቃል ይገባል። እግዚአብሔር ሳይፈቅድ በመቅረቱ እስካሁን ድረስ በእውነት ይሄ ችግር አለባት ቤተ ክርስቲያኗ። የቤተ ክርስቲያን ስርዓቷ ያልተጠበቀ ነው። ለሁሉም ፍሳሽ
የሆነባት ስለሆነ ነው ማለት ነው። ችግሩ ይህ ነው። የቀሲስ ጥላይ መጋቢያው እባላለሁኝ። የዚህ የገዳሙ ቄሰ ገበዝና ቀዳሽ ነኝ። እርግጥ ያው ከማየውና ከመጣሁበት ጊዜ ጀምሮ የማያቸው አንዳንድ እንትኖች አሉ። እርግጥ ጥበቷ የቤተክርስቲያኗ ጥበት በጣም ከጊዜ ወደ ጊዜ በጣም እየጠበበ ነው ያለው። ምክንያቱም ቦታዋ በተለይ በጸበሉ አንዳንድ ሰዎች እውቅና እያገኘች ብዙ እየመጡ እየተፈወሱ እየሄዱ ከዛ ደግሞ ሰው ሌላም ሰው እየላኩ ምን እያሉ ሌላው ደግሞ እንደዚህ በጋብቻ ጊዜ ተክሊል ቁርባን ምናምን ወዘተ ክርስትና ከተለያየ ቦታ መተው ይሳላሉ። ያ ስለታቸው ሲደርስላቸው አንዱ ለአንዱ ይነግራል፣ የተቸገረ ይመጣል። አሁንም ያም ሲባል ከአደር ወደ አደር ግን ቤተክርስቲያኗ እኔ እንኳን ስመጣ እንኳን ይሄ መስታወቱ የለም ነበር። አሁን ቢያንስ አንድ 19 ዓመት እየሆነኝ ነው። ሲቸግር አንዲት ወለተ ሰንበት የሚባሉ ውጭ የሚኖሩ ነበሩና ካዩት ችግር እዛን ሰዓት ሲመጡ እዚህ ሰዎች በውጭ ላይ ነበር ተጠለው የነበሩትና ዝናብ ስለሚዘንብባቸው ይሄንን መስታወቱን አስገጥመው ሄዱ። እርግጥ ምንም መስታወቱን ቢገጠምም ችግሩ ሊቀርፈው አልቻለም። ምክንያቱም አሁን ውስጡ ላይ ዝናብ ያፈሳል፣ ብናየው አሁን እርጥበት ይገኘዋል። ስለዚህ እርጥበቱ ደግሞ ሽታ ምናምን ያመጣል። ስለዚህ የዚህ ችግር ትንሽ ከአደር ወደ አደር ችግሩ ጫን እያለ መጥቶብናል። ጥበቱ በጣም ጫና ፈጥሮብናል። በጣም ጥሩ። አሁን ሌላው ምንም ነገር አሁን አጋዥ ቢገኝ ሰሪ ቢገኝ ቅድሚያ ቤተክርስቲያኗ እንድትሰራ ነው። ምንም ሌላ ችግር ነገር አይኖር። ቤተክርስቲያኗ ከተሰራች አገልጋይ ብዙ ይመጣባታል። አካባቢው እንደገና ያሉት ብዙ ወደ ሃይማኖታቸው እየተመለሱ ወደኛ ሃይማኖት እየተመለሱ ሌላዎች እየተመለሱ በመሆኑ አሁንም ቢሆን ይህንን በእውነት ሌላ ነገር የለም፣ ቤተክርስቲያኗ እንድትሰራ ነው የምንፈልገው ማለት ነው። ችግሯ ይሄ ነው። በተለይ ብዙ ችግር ያለባት ስለሆነ ነው ማለት ነው። እንደው ማስቀደሻ የለም። ሌላው ቀርቶኛ ካህናቶቹ ገብተና እናስቀድስም፣ ምክንያቱም ጠባብ ስለሆነ አንድ አስተዳዳሪ ገብቶ ጸሎት አድርጎ ከዚያው ማስቀደስ ሲገባው መቆሚያ ነገር የለውም ማለት ነው። ስለዚህ ቤተክርስቲያኗ ቅድሚያ እንድትሰራልን ነው የምንፈልገው። ማስተላልፈው በሀገርም ውስጥም ከሀገር ውጭም ያሉ ምእመናን ክርስቲያኖች በተለይ ይቺ ቤተክርስቲያን የኦርቶዶክስ ሃይማኖት ያላቸው አነስተኛ ቢሆኑም ቤተክርስቲያኗ መላእክት የበዙባት ስለት የምታደርስ መሆኗን እንዲረዱና ችግራቸውንም ሆነ ለይች ቤተክርስቲያን እየነገሩ ይችን ቤተክርስቲያን አቲ ቤተክርስቲያን በመሆኗ ክርስቲያን የሆነ ሰው ይችን ቤተክርስቲያን እንድትረዱን እንድታሳሩን በእግዚአብሔር ስም እንጠይቃለን። በኪዳነ ምሕረት ስም እንጠይቃለን። በተለይ አገልጋይ ካህናት ደሞዝ የሚያገኙት ደሞዝ ስለዚህ የሚቀበሉት ወይት ነው? ከአዲስ አበባ እንደዚህ ለተለያየ መልኩ ሲመጡ አዎ ስለት ስለምታደርስ በስለት በተለያየ መልኩ ስለሆነ እንደው ስለዚህ በዚህን አካባቢ ካህናቱም ደሞዙ አነስተኛ በመሆኑ አዎ ወር እየተቀመጠ ነው የሚሄደው። ስለዚህ ይህንን በማድረግ ቤተክርስቲያኗን በእውነት እንድትረዱልን እንዲረዱን ነው ማስተላልፈው። ለሁሉም መፍትሄው እንግዲህ ያው ሰውም ከዚህ እንደምናየው ከአደር ወደ አደር እውቅናውንም ለጋብቻም ለምን ሰውም እየመጣም እየተጨናነቅንም ስላለነ ሰውን ደግሞ እንደዚህ ዝናብ በሚያዘንብበት እንደገና በጠባብ ነገር መገልገሉና ማገልገሉ ከባድ እየሆነ ስላለ እንደው የእምነቱ ተከታዮች ኢትዮጵያውያን በውጭም ሆነ በሀገር ውስጥ ያላችሁ ይችን ቤተክርስቲያን እንደምታዋት ጠባብ ናት፣ ትንሽ ናት። ይችን አንድ ሎሚ ለአንድ ሰው ሸክሙ ነው፣ ለብዙዎች ሰዎች ግን ጌጥ ነው እንደሚባለው ሁሉ ይችን ቤተክርስቲያን የምታዋት ሁሉ እንደው ብትሰራ ነው በአዲስ መልኩ እንደው ገዳሟን በጠበቀ መልኩ በአዲስ መልኩ ቢሰራ የምን ያለኝ። ኪዳነ ምሕረት እናቴ ሚስጥረኛዬ ጓዳዬ የጎደለኝን ታውቂያለሽ ካፌ ሳይወጣ ሳልነግርሽ ካፌ ሳይወጣ ሳልነግርሽ